ፍሪ ፕሬስ ቻናል መልካም ሞላ ነኝ። ወደ ዝርዝር መረጃዎች እናልፋለን። በሞጣ ከተማ ኮሊሳ ላይ በተደረገ ትንቅንቅ ያገዛዙ ኃይል ከፍተኛ ኪሳራ ገጠመው። የብልጽግና አገዛዝ በ201ኛ ኮር በ54ኛ ክፍለ ጦር ውስጥ ከሚገኙት ወረዳዎች መካከል በሞጣ ኮሊሳ ዙሪያ ተንቀሳቅሶ ፋኖችን ለመክበብ ያደረገው ጥረት ከሽፏል። የመብረቁ ፋኖች ያገዛዙን ኃይል በከፍተኛ ሁኔታ መምታታቸውን ፋኖ ሀብታሙ ይሱፍ ገልጾልናል። ዛሬ በተደረገው አውደ ውጊያ በርካታ ያገዛዙ ሰራዊት ሙትና ቁስለኛ ሲሆን በርካቶች ሸሽተው መመለሳቸውን አክሏል። የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ በጊራና ከተማና በጎራርባ ቀበሌ ሲንቀሳቀስ በነበረው የአገዛዙ ሰራዊት ላይ የተጠና ጥቃት መፈጸሙን አስታወቀ። በዚህም ያገዛዙ ኃይል ሙትና ቁስለኛ መሆኑን ፋኖ አበበ ገልጾልናል። በሀብሩ ወረዳ ጊራና ከተማ በሚልሻ ካምፕ ላይ በተወሰደ የደፈጣ ጥቃት 10 የሚልሻ ኃይሎች ሲሞቱ ቁጥራቸው በውል ያልታወቁ መቁሰላቸውና መበተናቸው ተገልጿል። በሌላ የአውደ ውጊያ መረጃ ጊራና ከተማ ላይ በተሰነዘረበት የደፈጣ ጥቃት የአገዛዙ ኃይል ከጊራና ወደ ጎራርባ ሲንቀሳቀስ በፋኖች ጥቃት ተፈጽሞበታል። ዛሬ ህዳር 12 2018 ዓ.ም ከረፋዱ 4 ሰዓት ተኩል እስከ 10 ሰዓት ተኩል ድረስ በቆየ አውደ ውጊያ ያገዛዙ ኃይል ሙትና ቁስለኛ ሆኗል። በርካታ ወታደሮቹ ሙትና ቁስለኛ የሆኑበት የአብይ አህመድ ሰራዊት የሞራል ውድቀትና የቁስ ኪሳራ አጋጥሞታል። የብልጽግና አገዛዝ የቆሰሉ ሰራዊቶቹን በአምቡላንስ ወደ ጊራና ጤና ጣቢያና መርሳ ሆስፒታል ሲያጓጉዝ መዋሉም ታውቋል። መረጃውን የላከልን የአፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ቃል አቀባይ ነው። በተያዘ ድል መረጃ የካላ ኮርማ ክፍለ ጦር አሳምነው ክፍለ ጦርና ዞብል አምባ ክፍለ ጦር የሻለቃ ቃኞች በጥምረት ወልዲያ ጃርሳ ላይ ታላቅ ጀብዱ ፈጸሙ። ከወልዲያ ከተማ በቅርብ ርቀት በምትገኘው ጃርሳ ከተማ ህዳር ሚካኤልን እያከበሩ በነበሩ የሶስቱ ክፍለ ጦር ማለትም ካላ ኮርማ ክፍለ ጦር 2ኛ ሻለቃ ቃኝ፣ 4ኛ ሻለቃ ቃኝና የዞብል አምባ ክፍለ ጦር 6ኛ ሻለቃ ቃኝ አህዶች ላይ ተኩስ የከፈተው የብልጽግና አገዛዝ በተሰጠው ምላሽ ከ20 በላይ ሰራዊቱ ሞተዋል። ተጋድሎ ዛሬ ህዳር 12 2018 ዓ.ም የተደረገ ሲሆን ከወልዲያ ከተማ በመኪና ተጉዞ የመጣው የብልጽግና አገዛዝ ፋኖች በዓል እያከበሩ በነበሩበት ሰዓት ተኩስ ቢከፍትም በአጭር ሰዓት ውስጥ ከባድ ምት ደርሶበታል። ወደ ሌሎች መረጃዎች ስናልፍ የብልጽግና አገዛዝ ሰራዊት እየከዳና እየኮበለለ ፋኖን እየቀለ መሆኑ ታውቋል። በዛሬው ዕለት 7 የብልጽግና ሰራዊት አገዛዝ 8 ክላሽ ከነሙሉ ትጥቁ በመያዝ የምስራቅ አማራ ኮር 2ን ተቀላቅለዋል። የካላ ኮርማ ክፍለ ጦር አመራሮችም አቀባበል አድርገውላቸዋል። በተመሳሳይ የብልጽግና አገዛዝ ሰራዊት ስናይፐር ይዞ ፋኖን ተቀላቅሏል። ምክትል 10 አለቃ መልካሙ ስማቸው የተባለ የ22ኛ ክፍለ ጦር አባል የነበረ ስናይፐር በመያዝ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦርን ተቀላቅሏል። የወለጋ ፋኖ ታላቅ ጀብዱ ፈጸመ። የብልጽግና አገዛዝ የአማራ ፋኖ በወለጋን አጠፋለሁ ብሎ ከያቅጣጫው ከባድ መሳሪያ ይዞ ጥቃት ቢከፍትም በወለጋ ፋኖ ተመቷል። የአማራ ፋኖ በወለጋ በአሁኑ ሰዓት ዋንጭ ቀበሌን በቁጥጥር ስር መዋሉ ተነግሯል። ምንጮቻችን ሰሞኑን በወለጋ ከፍተኛ ውጥረት እንደነበረ ገልጸዋል። የመከላከያ ሰራዊት፣ የኦሮሚያ ልዩ ኃይልና ሚሊሻዎች በጥምረት በአማራ ፋኖ በወለጋ ጋር ጥቃት ቢከፍቱም ፋኖች የመጣውን ኃይል መክተው ማሸነፋቸው ተገልጿል። በፋኖ አስተዳደር ስር የምትገኘውን ዋድ ንዑስ ወረዳን ለመውረር የመጣው የብልጽግና አገዛዝ ተመታ። ከደንበጫ ወረዳ በ3 አቅጣጫ የተንቀሳቀሰው የብልጽግና ሰራዊት በፋኖች ከፍተኛ ምት አስተናግዷል። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ዛሬ ህዳር 12 2018 ዓ.ም ራሱን ጥምር ጦር ብሎ በሜካናይዝ ተደራጅቶ የመጣውን የብልጽግና ኃይል መምታቱን አስታውቋል። የአገዛዙ ኃይል ከደንበጫ ወረዳ ከብር ሸለቆና ከፍኖተ ሰላም በሰንሰል ከጅጋ በየጨረቃና ከደንበጫ በጋተና አቅጣጫ ዋድ ንዑስ ወረዳን ለመውረር በከባድ መሳሪያ የታገዘ ሙከራ ቢያደርግም በፋኖች ተመቶ ተመልሷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር በደንበጫ ታላቅ ድል ተቀዳጅቷል። በዚህ አውደ ውጊያ በርካታ ከጥምር ጦሩ የተውጣጣ ኃይል የሞተ ሲሆን አንድ ከፍተኛ አመራር አብሮ መሞቱ ተገልጿል። መረጃውን የ99ኛ ክፍለ ጦር ህዝብ ግንኙነት መምህር ስለሽ አለማየሁ አድርሶናል። በተያያዘ ዜና በደንበጫ ዛሬ 2 አባቶች በአገዛዙ ሰራዊት መረሸናቸው ተገልጿል። ዛሬ የህዳር ሚካኤል በደንበጫ በታላቅ ድምቀት እንደሚከበር ይታወሳል።
ይህንን በዓል ለማደብዘዝና በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ላይ ቀጥተኛ ጦርነት የከፈተው የብልጽግና አገዛዝ 2 ካህናትን በግፍ ገድሏል። በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተክርስቲያን በመግባት 2 አባቶችን ረሽኗል። በተመሳሳይ በደንበጫ የድሮን ጥቃት ተፈጽሟል። በደንበጫ ወረዳ ጃጅብራ ቀበሌ ሐሙሲት ላይ ድሮን ጥቃት መፈጸሙ ታውቋል። የደረሰው ጉዳት እንደደረሰን የምናቀርብላችሁ ይሆናል። በማርበርግ ቫይረስ ዛሬ አንድ ሰው ህይወት ማለፉ ተገለጸ። 13 ሰዎች ተመርምረው በ2 ሰዎች ላይ ቫይረሱ ተገኝቷል። ምርመራ የተደረገላቸው በደቡብ ክልል በጂንካ ከተማ በለይቶ ማቆያ የነበሩ ናቸው። በዛሬው ዕለትም የአንድ ሰው ህይወት ማለፉ ተገልጿል። ዕለታዊ ዜናዎቻችን የሰማችሁትን ይመስላል። ስለተመለከታችሁን ከልብ እናመሰግናለን። ጤና ይስጥልኝ።